ሙዬ ያለችበት ሁኔታ እያሉ በተደጋጋሚ እየጠየቁን ያሉት ያንን ምላሽ ለመስጠት ነው ዛሬ የመጣ ነው ማለት ነው ቤተሰቦቻችን። አዎ ፍቅር መጣች። ወይ ዛሬ ነበር ፍቅር ይለኝ ነበር ባለ ቀጥል ብዬ አረገ ፍቅር አውቀሽኛ እንዴት አታውቂኝም እንዴ? አሁን እዚህ እኮ ያስፈራል። እዚህ በጣም እኮ ነው የሚያስፈራው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬ እንግዲህ እዚህ ቦታ ላይ ተገኝተናል ከብዙ ቀን መጥፋት በኋላ ማለት ነው። ኦልሞስት ብቻ ብዙ ጊዜ ሆኖናል ቪዲዮ ላይ መምጣት ካቆምን። ያው ጸበል ከገባች በኋላ ሁሉ ነገርም ትኩረት መደረግ ያለበትም እሷ ላይ ስለነበረ ምንም አይነት ቪዲዮ አልሰራንም ማለት ነው። ግን በውስጥ መስመርም የተለቀቁ ቪዲዮዎች ላይ ኮሜንትም ላይ ሙዬ ያለችበት ሁኔታ እያሉ በተደጋጋሚ እየጠየቁን ያሉት ያንን ምላሽ ለመስጠት ነው ዛሬ የመጣ ነው ማለት ነው ቤተሰቦቻችን። እና ፍቅርን ዛሬ እናገኛታለን፣ እዚሁ ትመጣለች ማለት ነው። ገኒ ይዛት እንትና ማነች ቤቲ ሄዳለች። እሷ ጋር ቤቲ ይዛት ትመጣለች ወይ ደግሞ ገኒም እዛው ስለሆነች ከገኒ ጋርም አብረው ሊመጡ ይችላሉ ብዬ ነው ማስበው ማለት ነው። እና ቤተሰቦቻችን እኔ ዛሬ በጣም እንትን ሆኛለሁ፣ ስሜታዊ ሆኛለሁ። እኔም በራሴ በደስታ ነው እምልህ አይደለም ምን አይነት ለውጥ እናይባታለን። ይህን ሁሉ ጊዜ ቆይታለች። እንግዲህ እግዚአብሔር ደግሞ ሊያድን የፈለገውን እኮ አንድ ቀንም አይፈጅበትም አይደለ? ረጅም ጊዜ መቆየትም አይጠበቅባትም ጸበል ቦታ ላይ ማለት ነው። ግን ምንድነው እሱ አሁን ያለውን ለውጥ እስከማይ ድረስ እኔ ቸኩያለሁ በራሴ ማለት ነው። በነገራችን ላይ ቤተሰቦቻችን እኔም አላገኘዋትም። ምክንያት ደግሞ ካላችሁኝ ምንድነው እሱ እኔንም ስታይ የሆነ የሚያስታውሳ የሚረብሻት ነገር እንዳይኖር ብዬ ነው እስከ ዛሬ ድረስ የቆየሁት ማለት ነው። ኦልሞስት ከ10 ቀን በላይ ነው የቆየ ነው ማለት ነው። እና ምንም እንትን እንዳይል ብዬ ነው እኔ ጸጥ ያልኩት ማለት ነው ያልመጣሁት ወደዚህ። እና ገኒ ነበረች እንግዲህ ውለቷን እግዚአብሔር ይክፈልልን። ገኒና ቤቲ አንድ ላይ ሆነው ብዙ ነገር እያደረጉ ነበረ፣ የአገዟት ነበረ ማለት ነው። ይህም ስሜቱ ይከብዳል ግን ስሜት ይከብዳል። አንደኛ ናፍቃኛለች፣ ሁለተኛ ነገር ደግሞ እኔ እንጃ የሆነ ነገር ይፈጠራል ብዬም እየፈራሁኝ ነው ማለት ምንም ለውጥ ባላይባት። እንግዲህ ጸበል ብላችኋል ቤተሰቦቻችን፣ ያላችሁትንም አድርገናል። እግዚአብሔር ደግሞ እንግዲህ የሚገኝበት ቦታ ነው ይሄ ማለት ነው። እና እንደምትድን ተስፋ አድርገ ለውጥ እንደሚኖር ተስፋ አድርገ ለውጥ ደግሞ ባይኖርስ ብለ ደግሞ ትፈራለህ አይደል? እንደ ሰው ትፈራለህ። እኔ ሲጀመር ብዙ ለውጥ አይደለም የምፈልገው፣ ትንሽ ከበፊቱ ትንሽ ለየት ያለ ነገር ካገኘው እግዚአብሔር ይመስገን ነው ምለው ማለት ነው እንጂ ሌላ አይደለም። ብቻ የሆነ ስሜት እየተሰማኝ ነው ያለው፣ የሆነ ነገር አለ፣ ብቻ ከጀርባ የሆነ ነገር አለ ቤተሰቦቻችን ማለት እንትና ይሄ ደግሞ ሰውዬ ማለት ነው አሁን ይመጣ ይሆን ምና የሚልም ፍርሃትም አለብኝ። በነገራችን ላይ ሊሰራ ይመጣል። የት ነው? ምንም ሊሰራማ አይመጣም። ሲጀመር ምን ሊሰራ ያለችበትንም ጸበል ቦታ አልተናገርንም፣ ግን ብዙ ነገር ይደርሰዋል ታውቃለህ፣ ብዙ ኢንፎርሜሽን ይደርሰዋልና ቤቲ መጣች እንዴ? ብቻዋን ነው እንዴ ብትመጣ ምን አውቃለሁ ብቻዋን እንዴ? ምን ተፈጥሮ ቤቲ እንዴ? ምን ነው? ሰላም ነው? እንዴት ነሽ? ምን ነው? ኧረ ምንም። እንዴት ነሽ? የት አለች ታዲያ? እሷ የመጡ ነው። ይመጣሉ ከገኒ ጋር ይመጣሉ። አዎ እንዴ? እኔ ነበር እኮ ምንድነው ችግር አለ? እና የት አለች ታዲያ? ትመጣለች። እግዚአብሔር ነው ይመጣሉ። የመጡ እኮ አንቺ ለምን ጥለሻቸው መጣች ታዲያ? አይ እኔ
አንቺ ይዘሻት ትመጪያለሽ ብዬ እየጠበቅኩ እኮ ነበር። ኧረ ገኒ ይዛት እየመጣች ነው። እግዚአብሔር ነው እንዴ የሆነ ነገር ሆናለች እንዴ? አንቺ ከሆነች ንገሪኝ፣ በእናትሽ ውሰጂኝ፣ እዛው ድረስ እንሄዳለን። አንተ እግዚአብሔር ነው እንዴ ማለት ነው? የምርሽን ነው? እግዚአብሔር እየመጡ ነው እና እየጠበቅናት እኮ ነው። ምን ሆኖ ነው የቆዩት? ይመጣሉ፣ እርግጠኛ ነሽ? ይመጣሉ። እሱ በጣም አሁን እኛ በጣም ጓጉተናል። በቃ ለማየት ያለው ለውጥ ምናምን ነገር ለማየት በጣም ነው ይጓጓል። እንዴት ነች ግን ማለት እስኪ ቤት እየበናሽ የሆነ እኔ ፈርቻለሁ፣ ውስጤን ፈርቷል። ሲጀመር የሆነ ሳትዋሺ ያለችበትን ሁኔታ ለነገሩ እናያታለን። ግን የታለች ታዲያ ቤት? አሁን በእናትሽ ወይ ድጋሚ ሄደች ጥሪያት ወይም እንዴ ይዣቸው ልምጣ። የመጡ እኮ ነው ከኋላ ናቸው። እግዚአብሔርን እናሽ እየጠበቅናት ምንም አትተኝም። እኔ ላይ ድረስ ይኸው የታለች ምንም እየታዩኝ አይደለም ሲጀመር ማለት ነው። ምን አውቃችሁ ምናምን አይደለም፣ ችግር የለማ። ሌላ ነገር እንዳትፈጥሪ በእናትሽ። እስከ አያት ድረስ ቸኩያለሁ እኔ ግን እግዚአብሔር እንዴት ነች ግን ሰውነቷ ምናምን? ደህና ናት፣ እግዚአብሔር የተመሰገነ። ሰውነቷ ደህና ነው? ደህና ናት፣ እግዚአብሔር ይመስገን። ኧረ በእናትሽ እኔ ቸኩያለሁ። በእናትሽ ቶሎ ትመጣ ደስ ይላል። እኔ ቀደም ብዬ ልምጣ ብዬ ነው። አብራችሁ ብትመጡ ግን አሪፍ ነበረ። ኧረ ያ ሰውዬ እዚህ መጥቶ ያውቃል እንዴ? ሰውዬ ዳንኤል የሚባለው ሰውዬ መጥቶ አያውቅም? የምርሽን ነው? መጥቶ አያውቅም ጭራሽ። በምንም አይነት መንገድ አይደለም መጥቶ አይደለም። እሷ እየጠበቅሽ ነው ስራሽን። እግዚአብሔርን ገኒ የራሷ ቤተሰብ አላት። አንዳንዴ ስትወጣ አንቺን ነው ተክታ የምትሄደው ታውቂያለሽ አይደል? መጥቶ አያውቅም። እርግጠኛ ነኝ በምንም አይነት መንገድ እዚህ ደርሶ አያውቅም። አግሩ አንድ ግን የሆነ ነገር እንዳይፈጠር እግዚአብሔር። የሚፈጠር ነገር የለም እንዴ? እኔ የትም ሊገባ ይችላል ብዬ ነው የማስበው። በዚህ ጋር መንገድ አለ እንዴ? ወና ረናት ወርቃለት የት ልትሄድ ነው? እሷ እኮ በዚህ እኮ ነው የምትመጣው። በእናትሽ ቆዩ፣ ሄደን ወይም እዛ እንያቸው። ቆዩ እኮ በጣም እኮ ቆዩ። ወይ እዛው ድረስ ገብቼ እኔ ጸበል ቦታው ነው ባይቻል ታዲያ እንዴ ነው? አይ አንደኛ ደግሞ የለማ እየጠበቅኳት የታለች ታዲያ እስካሁን ድረስ? ኧረ በስመ አብ። እኔ በእናትሽ እኔ በጣም እየተጨናነኩኝ ነው፣ ውስጤ እየተጨናነቀ ነው። እና እያየኋት አይደለም። ያምሻል እንዴ? ምንድን ነው እሱ ታዲያ? የታለች እስካሁን ድረስ? እግዚአብሔርን ቀደም ብዬ ልምጣ ብዬ ነው እንጂ ሰው ሲናፍቅሽ አይገባሽም እንዴ? ሲጀምር አንተ ልክ ነህ እኮ ተረድቻለሁ፣ ግን ተረጋጋ እንዴ። ምን ሆነህ ነው አሁን? እግዚአብሔር ይመስገን። እግዚአብሔር በጣም ነው እኮ የሆነ ስሜቱ እኮ በጣም እንትን ነው ያረጋል። ታውቃለህ? ኧረ ሳሚ ኧረ መጣ ይሄ ሴጣን። ሂጂ እንዳይመጡ ባያቸው። ሂጂ ቶሎ በይ እንዳይመጡ ባያቸው። ሂጂ ቶሎ ትሰራላችሁ ይለናል እንደዚህ። አንተ ራስህ ምን ትሰራለህ? እዛውኝ እሺ አንተ ራስህ ምን ትሰራለህ? ቶቶ ቤተክርስቲያን ውስጥ ነው ያለነው። ቶ ቤተክርስቲያን ውስጥ ነው። ለጭቅጭቅ አይደለም። ስነ ስርዓት እናንተ አይደለም። እዚህ ጋር የድብድብ አይደለም። ስነ ስርዓት ጣለው ድንጋው። እናንተ በቃ ራሳችሁ ከኔ ተደብቃችሁ ልታዩ ምን ሰራ መጣ? ከኔ ተደብቃችሁ ልታዩ አይደለም። ምን ልሰራ መጣ? አይደለም። ምን ልሰራ መጣ? ላያት ነው የምመጣው። ምንድነው ስለታል? ምን አገባ? ለምን ሰራ መጣ? ላያት ነው ሚስቴ እኮ ነች። በቃ ታዲያ እኔም ላያት ነው ፍቅረኛዬ እኮ ነች። እኔ ያናደደኝ ነው ቤተክርስቲያን ውስጥ እሺ አይደለም ያለ ነው ቤተክርስቲያን ውስጥ ነው። ስነ ስርዓት እኔ እጄን አልሰነዝርም አንተ ላይ ድብድብ አልፈጥርም።
ገባ አይደለ? እኔ ቤተክርስቲያን ውስጥ ውካታ ለመፍጠር አይደል? አሁን ልንገር ዞር በልልን ከፊታችን ምንም አይነት ጭቅጭቅ እኔ በእናትህ ጭቅጭቅ አልፈልግም። በእግዚአብሔር ናቲ ንገረው ይመለስ ብቻ። እኔ ሌላ ነገር አልፈልግም። ይመለስልኝ፣ ይሄድልኝ። እያየሁት ከዓይኔ ይጥፋልኝ ከዚህ ጋር ማለት ነው። ሌላ ነገር እኔ አልፈልግም። ቆይ አንተ ጭራሽ እዚህ ነው ማለት ነው? ላት መጣሁኝ። እናንተ ልታዩት አይደል የመጣችሁ? ማን ነግሮኛ ወደዚህ እንደምንመጣ ማን ነገረ? ማንም አልነገረኝም። እና ምን ልትሰራ መጣ? አታያትም። በቃ ለምንድነው ማለት? እግዚአብሔር እኔ በህይወት ቆሜ አያያትም። አለቀ በቃ። ሲጀመር ኧረ ንገረው በእናትህ። ሲጀመር እኛ እዚህ መተን ቆይተናል። አግኝተናቸው ተመልሷል። የትም አታያትም። አትልፋ፣ ጊዜን አታቃጥል። ንገረው በእናትህ። መታ የሄደችው እኮ እያወራናት ነበር። በቃ ወደ ኋላ አስቀርተን እንደዚህ አድርገን እሷን አስቀረን እንጂ ገነትንና ፍቅርን አግኝተናቸው ተመልሷል። አንተ ቤት አይታችኋት ምናምን ልትመለሱ እኔን ዋልት አስቀሩኝ አይደለም ወይ? እዛ አስገቡም። አይሰማም እንደ አያስገቡም። ሰው ያማል እንደ ጤነኛ አይደለም። ዝም ብለህ ሰተት ብለህ ነው እንደምገው ወይ እብድ ሆነ ሴጣን ሆነ። ልንገርህ እኮ አንድ ነገር ልንገርህ። ስማ አዳምጠኝ ልንገርህ። መታ ነበር ሚስቴን አግኝቻት ሄጃለሁ። አንተ ደግሞ ምኗም አይደለም። ገባ አይደለም? ምን ማለት ፈልገህ ነው? ምኗም አይደለም። ባዳ ሰይጣን ለዚህ ሁሉ ያበቃት አንተ ነህ። በእናትህ የቤተ ክርስቲያን ግቢ ውስጥ ሆነን ይሄን ያክል አንጨቃጨቅ። በእግዚአብሔር ከቻልክ ማለት እኔን ነው የምትወደው እሷ አንተን ምንም ስለ ፍቅሩን ደና አይቶ አውቆ ሁሉንም ነገር ደሞ እኮ ቆይ ተነጋግረን ጨርሰናል እንዴ? ጨርሰናል እኮ የጨረስነው ነገር የለም። ስትድን ከፈለክ ተገናኝታችሁ አንተን ከመረጠች አንተን ትመርጣለች፣ እኔን ከመረጠች እኔን ትመርጣለች ተባብለን ጨርሰናል አይደል? በመሃል አንተ እስክትድን ምንድነው እሱ መሰራው? አንተን እንድትመርጥ ልታረጋት ባለቤቷ እኮ ነው። እኔ ላያት ነው የመጣሁት እንዴ? ቢሆንስ ምን ይፈጠር ታዲያ? ላያትና ልጠይቃት እኮ ነው የመጣው። ሚስቴ ነች። ምን እንደዛው ነው። ላያት ልጠይቃት። እንግዲያውስ እንደዛ ከሆነ ዛሬ አምልጧል። በሌላ ቀን ሞክር። ተመልሰህ ሂድ። አሁን እኔ እሷን ማየት ፈልጋለሁ። ተመልሰህ ሂድ። ለምንድነው ጊዜያችንን የምታቃጥለው? ያሟል እንዴ? ተመሳጥራችሁ እናንተ እኔ እንትና ለነገሩ እኔ እዚህ ጋር ምን አገባኝ? እኔ ሰው ታሞ ጸበል እያለ መታከም እንዳይችል እየበጠበጥክ ስለሆነ እኔ ለፖሊስ እደውላለሁ። እንዳላያት አንተ እሷን ለፖሊስ እደውላለሁ ብለህ በመጠየቅ አንተን እንድትመርጥ ልታረግ ታስጨንቀው ስለመምረጡ እኮ በኋላ ምን ያለው ሌላም ጊዜ መጥቼም ቢሆን እኔ እንድትመርጣ ቤተክርስቲያን ውስጥ ነው ያለነው። ስማኝ፣ አዳምጠኝ። ቆይቶ ስማ ናቲ ቶ ይኸውልህ ልንገርህ፣ እንትን የምትል ከሆነ አይምሮ የምታሰራ ከሆነ ማለት ነው እዚህ ልትታከም የመጣችን በሽተኛ በመረበሽ ብዬ ሚስቴን እንዳትታከም እየረበሸኝ ነው ብዬ ፖሊስ እዚህ አካባቢ ያለ ሳልጠራ በፊት እባክህ በሰላም ከዚህ ጋር ሂድልኝ። እኔ ከአንተ ጋር ጸብ ምንም አልጠየቅኩም። እኔ ምን አልኩኝ? ደምን ወይ በቃ እኔ አልችልም። ደሙን አፍስሼ የማረገውን ነገር አደርጋለሁ። እና ቀጥ ብለህ በመጣበት እግር አይን እያየ ሩቅ እንድትሄድ እንፈልጋለን። እና በዚህ ጋር እንድትሄድ ነው እንፈልገው። ሰውዬ እዚህ አካባቢ እንድትሆን አልፈልግም እያልኩ እኮ ነው። ሂድልኝ፣ ውጣና ሂድልኝ በዚህ ጋር። ፖሊስ አትጥሩ፣ እንጠራ። ፖሊስ አይደለም እኔ ራሴ ግንባርን ብዬ ደፋለሁ። ውጣልኝ ከዚህ በቃ። እንዴ ከህይወቴ ውስጥ አይወጣም እንዴ? ቆይ ሌውስ ሄዷል። በቃ በደንብ መሄዱ ማረጋገጥ አለበት። ሄዷል። በደንብ ወጥቶ እስኪሄድ ድረስ እኔ አላምንም። ሄዷል። ና በቃ ና፣ አትሂድ ና። ቶ ሄዷል። በቃ ያው እዛ ዳር ላይ ነው እንዴ። አለቀውም። እኔ እኮ ቤተክርስቲያን እያልኩኝ ነው እኮ እንጂ ታንክቼ እሱን ወደዛ ግንባሩን ብዬ ና ወደዚህ በቃ እዚህ ጋር እዚህም ቶ ከለል ብለን እናገኛቸው እንዴ።
እንዲያያት ራሱ አልፈልግም። ይሄ ቡዳ የሰው ቡዳ ማን ከሱ ጋር እኔ ክፉ ነገር ለምን ያስወራኛል? ቆይ ቤተክርስቲያን ግቢው ለምን አይቶኝም? ቆይ እኮ በቃ ከሱ ጋር ሲጀመር ሳሚ ከዚህ በኋላ መደባደብ አይደለም ማታለል ነው። በቃ እሱን እንደዚህ አሁን እኮ በቃ እንደዚህ ሲጀመር ማስፈራራትም ነው። ይሄ እኮ ወንጀል እኮ ነው። ሰው በበሽታ ታሞ ጸበል በገባበት መጥቶ መበጥበጥ እኮ ወንጀል እኮ ነው። እሱ አስፈላጊ ከሆነ ልክ ልኩን እንሰፍርለታለን ማለት ነው። የምንበላውንም ያውቃል። ይሄን እያንዳንዷን ነገር እኔ በምን እንደሚከታተል ይሄ ሴት ቤቲ ነይ ኑ እየመጡ ነው። በቃ ወይኔ ያቺ እሷ ነች። እየመጡ ነው። እንኳን ይዛት አልመጣች። መጀመሪያ እኮ እንኳን ይዛት አልመጣች። አዎ እግዚአብሔር አንተ ይሄ ሊበጠብጠን ህይወታችንን ሊያመሰቃቅል ግን እኔ እየተጠራጠርኩ ነው። ማን ነግሮት ነው የመጣው? እኔ አላቅም። የሆነ እርግጠኛ ነው ነግረው ሰው አለ ወይ የሆነ መንፈስ አለው እኮ እያልኩ ነበር እኮ እኔ። ቤቴ አትሆንም መቼም አንተም አትሆንማ። ባለፈውም እኔ ተጠራጥሬ ነበር። ይቅርታ አድርግልኝና እኔን አዎ መጡ። አንጨቃጨቅ ማለት ተጠራጥሬ ነበር። አዎ ፍቅር መጣች እና ቆይ ይመጣሉ። ቆይ እዛ ልቀቀኝ። ዳንሽ ሰላም እያለች ነይ በዚህ ጋር ነይ እንዴ አንቺ ሴጣን! ይሄ ሴጣን መጥቶ እግዚአብሔርን መጥቶ እኔ ምን አውቃለሁ? እኔ እናቴን እኮ አሁን እየተጨቃጨኩት እኮ ነው። እሱ ነግሯት ነው ምናምን እያለ በቃ ዝም በሉ። እሷ ፊት ስለ እሷ አይወራሽ። ነይ ፍቅር፣ ደህና ነሽ? እንዴት ነሽ? አመመሽ እንዴ? ጤናሽ እንዴት ነው? ትንሽ ጠቆረች እንዴ? ግን ደህና ነሽ? ብርድ ልብስ አደራርቡላትም እንዴ? ፍቅር አውቀሽኛ? እንዴት አታውቂኝም እንዴ? እሱን አውቀሻል? ማን ነው? በስነ ስርዓት እኮ ራሱ መልስ አትሰጥህም ነበር። እግዚአብሔር ደህና ነሽ? ጤናሽን እንዴት ነሽ? ቸኩዬ እኮ ነው እግዚአብሔርን ያለውን ለውጥ ለማየት። የምር ገኒ አንቺ አታሚም። እንቅልፌን አጥቼ ነበረ ጠዋቴ ነግቶልኝ እስከምመጣ ድረስ ማለት ነው። እናንተ ሲጀመር አትረብሻት እየመጣ አትይህ ብላችሁኝ ነው እንጂ እኔ አልችልም ነበር እስካሁንም ድረስ እኮ። ደህና ነሽ? እንዴት ነሽ? ጸበል በደንብ እየተጠመቅሽ ነው? ምን ሆንኩ ምናምን እያለች ነው። ዝም በላ ምን ሆኜ ነው ልጄስ ምናምን እያለች እየጠየቀችን ነበር። ደህና ነሽ? እሺ ምንም አልሆንሽም። ሲጀመር እዚህ ቤተ ክርስቲያን እንምጣና ያው አንዳንድ ነገሮችን እናድርግ፣ ጸሎት እናድርግ ብለን ነው ያመጣንሽ እንጂ ምንም ነገር የለም። እሺ ምንም እንዳትፈሪ፣ ምንም ነገር። ደህና ነሽ አንቺ? ልጆቹ የት ናቸው? ግን ይበሉ እኮ እንሄዳለን። አታልቅሽ። ኧረ ገኒ የሆነ ነገር አታልቅሽ አለች እኮ ተረጋጊ። ዝም በል አንተ። እንሄዳለን። በእናትህ ልንሳለም እኮ ነው የመጣ ነው። እንሄዳለን እኮ ቤት ምን አለሽ ነው አንቺ? ነገ እንሄዳለን።
እንሄዳለን እኮ ወደ ቤት። ተረጋጊ። አታልቅሽ በቃ ዝም በይ። ለምሳሌም እኮ ነው የመጣነው ቤተክርስቲያን እኮ ምንሰራለን እና እዚህ ጋር ምን እንሰራለን? እዚህ ጋር ምንድን ነው የምናደርገው? እኮ እሱን አታልቅሽ። ኧረ መብላት አንቺ የሆነ ነገር አታልቅሽ በቃ ዝም በይ። አታልቅሽ በቃ። ማን እኔን እኮ ለማግኘት እኮ ነው እንጂ እኮ ለሌላ ነገር አይደለም። ረበሽኩ እንዴ? እኔ አላስችል ብሎኝ ነው ይሄን ሁሉ ጊዜ እኮ አላስችል ብሎኝ ነው። እዚህ ምን ታረጋለህ? እኔስ እዚህ ምን አደርጋለሁ? እዚህ መተን ነው ልንሳለም ቤተክርስቲያን። ምንም አይደለም የሆንሽው ፍቅር፣ ምንም አልሆንሽም። ሲጀመር ምንም እኮ አልሆን እንዴ። ደህና እኮ ነሽ። ምንም አልሆንሽም ፍቅር። እዚህ ምንድን ነው የምንሰራው? እዚህ ምንም አንሰራም። ምን እንሄዳለን? እሱን እኮ ሰላም ለማለት የመጣ ነው። ማንን ነው ሰላም እየጠበቀ ለምን ይሰራል እሱ እዚህ ጋር? እኔ ይኸውልሽ፣ እኔ ላይሽ ነው የመጣሁት። አንቺ ደግሞ እዚህ ማለት ነው ጸበል እየተጠመቅሽ። ጸበል ትወጂ የለ እንዴ? ከበፊትም ጀምሮ ጸበል ትወጂ የለ እንዴ? እና ታዲያ ምን አስጨነቀሽ ፍቅር? ምንም እኮ ልጆቹ አሙ እንትን ታውቂያታለሽ እንዴ እሷን? ቆይ እይኝ እስቲ ፍቅር፣ እሷ ዘመድሽ ናት እንዴ? ታውቂያታለሽ እኮ ታውቃታለች ማለት ነው። እውነት ነው ማለት ነው። አይሽ እኔ ዘመድ ነኝ ስትይ እስካሁን ድረስ አላመንኩሽም ነበር። ናቲ ችግር የለውም ይምጣና እኔ ያለሁለት። ምን ያየው ነገር አለ? ችግር የለውም ወደዚህ ብቅ ይበልና እኔ ጭንበታለሁ ድንጋይ። በቃ ሌላ ነገር እኔ ቤተክርስቲያን ውስጥ ሞኜ ክፉ እያናገረኝ ነው። ለመታገስ እየሞከርኩ ነው ግን አልቻልኩም። በቃ እሺ በቃ ምንማ የሆነ እንስሳ ነው እዚህ ጋር እየረበሸ ነው ያለው። እስማ አይዞሽ እሺ። እናንተ ምን ሆናችሁ ነው? እና እኛ እኮ እንትን ነው። እኔ እንደዚህ ከሆነ ሁለተኛ እንዳመጡ ነው። እሺ እኔ በቃ እኔ ስለረበሽኩ ይቅርታ፣ ግን አላስችል ብሎኝ ነው። አሁንም አላስችል ብሎኝ ነው። ፍቅር ነይ ልሳምሽና በቃ በጣም ነው ይናፍቀችው ነው። ግን ይገባኛል። ግን እናንተ ስታይ ተጨናነቁ። አረጋግቼው ነው። ነይ ልሳምሽና ይጭ እኔ እኮ ልጆች አብረን ልጆችሽ ጋር እንሄዳለን። እሺ እና እንመጣለን። በቃ ዝም እንደገና ደግሞ ምንድን ነው የፈራችሁት? ምን አለ እዚህ? ምንም የለም። ዝም ብሎ ነው በቃ። የውሽ አይተሽ የለው እሱ ነው እኮ እዚህ የሚረብሸን ጫካ ስለሆነ እዚህ በጣም እኮ ነው የሚያስፈራው። እንደገና የሚያስደነግጥ ነገር አለ። ነይ ቆይ፣ ወደ ኋላ ትወድቂያለሽ። ሂጂ በቃ አለው። እሺ እኔ ይዘሻት ግቢ በቃ። ግን በደንብ ብርድ ምናምን በእናትሽ ልብስ አልብሽ። ልብስ ለሊት በደንብ ትልበስ በእናትሽ ስትወጣ ለጸበል። ፍቅር ነይ አንዴ። ሳሚንት ለምንድን ነው የምታስጨንቃት? ትጨነቃለች። በቃ አትጨነቃም። አደራሽ እግዚአብሔር አትጨነቅ። ቤት ያደራ አውቃሽ ያለች አንቺም ዘመድ መሆንሽን አደራሽ። አንዳንድ ነገርን ሸው እሺ እሺ ቻው። ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ለዓመታት ልረዳ ሊገባኝ አልቻለ። አትጂብኝ ውዴ ያወኩት ብዙ